ይሰማል። የእግዚአብሔር አምላካችን ስም እየተባረከ ይሁን። እግዚአብሔርን ስለዚህ ጊዜ እጅግ አድርጌ አመሰግናለሁ። በዚህ ለመቆሜ ምክንያቱ የእግዚአብሔር ምሕረትና ቸርነት፣ ቀጥሎ ደግሞ የዚች ቤተክርስቲያን መሪዎች በውስጣችን ጭልጭል የምትለዋን ነገር አይተው እሷን ከፍ በማድረግ እያበረታቱ እዚህ ለመቆም አንዱ ያበቃኝ የቤተ ክርስቲያን መሪዎቻችሁ የሚያደርጉልን የማበረታቻ ሀሳብ ነው። ሌላው የቢቲሲኤል አስተማሪዎቻችንን እጅግ አድርጌ አመሰግናለሁ። ባለፈው ወንድሜ ብርሃኑ የክፍሌ ባልደረባዬ እያንዳንዳቸውን ስም እየጠራ ስለባረከ እሱንም እግዚአብሔር ይባርከው። ዛሬ ደግሞ የማካፍለው ቃል ከዚሁ ከተማርኩት ትምህርት ልቤን የገዛውን ሀሳብ ለእናንተ ለማካፈል ነው እና ያለፈውን ትምህርት ያስተማረችን ስለ መንፈሳዊ ሕይወት ሙሉዬ ነበረችና እሷ በሌለችበት መናገሬ ትሰማዋለች ግንና እሷንም ለዚህ ቃል ለማካፈለው መነሻ ስለሆነችኝ እግዚአብሔር አብዝቶ ይባርኩላችሁንም እግዚአብሔር ይባርካችሁ። ልጸልየው የነበረውን ጸሎት ፓስተር ስለጸለየው ደግሞም ስላበረታታኝም እግዚአብሔር አብዝቶ የተባረከ ይሁን። ወደ ሐሳቤ ነው የምገባው። አንድ ጊዜ በቤታችን በሆነ ነገር ክርክር ተነሳና የሆነ ሐሳብ ለማድረግ ሁላችንም የየራሳችንን ሐሳብ ስናቀርብ ባደራረጉ ላይ ልዩነት ተፈጠረና ቤቱ በክርክር እየጋለ ድምፃችንም ከፍ እያለ መጣ እና ይሄንን የተመለከቱ አባታችን ድምፃቸውን አሰሙና አንድ ጊዜ አንድ ነገር ልንገራችሁ ሲሉ ቤቱ በጸጥታ ተሞላ። የነገሩን ሐሳብ ምንድነው? አንድ ሁላችሁም የምታውቁት ምሳሌ ነው እና ገበሬው ከሚስቱ ጋር ጥጃ ለመግዛት ይስማማል እና ያንን ጥጃ ለኑሯቸው ወይም ደግሞ ለወደፊት ኢኮኖሚያቸው እንደሚጠቅም ስምምነት ላይ ደረሱ። ነገር ግን ያልተስማሙት ጥጃው ከተገዛ በኋላ የት ጋር ይታሰራል የሚለው ሐሳብ መጣና ክርክሩ የጦፈ ሲሄድ ሐሳቤን አልተቀበለም ያለው አካል ባለቤቱን መታትና ሕይወቱ አለፈ። የሱም ሕይወት ተበላሸ። አንዳንድ ጊዜ ዋና በሆኑ ነገሮች ላይ ሳይሆን ዋና ባልሆነ ነገር ላይ እየተጨቃጨቅን የሰው ሕይወት የሚበላሽበት ነገሮች አሉ። በመንፈሳዊ ነገርም እንደዚህ ይሆናል። ስለዚህ ዛሬ የማካፈላችሁ ቃል ዋናውን በተወ ነገር ላይ ሰዎች እንዴት አድርገው እንደሚከፋፈሉ ለመግለጽ ነው። መጽሐፍ ቅዱስ መሰረታዊ በሆኑ የክርስትና አስተምሮች ላይ ግልጽና ለድርድር የማይቀርቡ እውነቶችን ይገልጻል። በሌላው አንጻር ደግሞ ግልጽ ያልሆኑ ሕግና ስርዓት ያልተደነገገላቸው ለሕሊና ነፃነት የተተዉ ደግሞ ሌሎች ደግሞ የዕለት ዕለት ኑሯችን የምናከናውናቸው ነገሮች አሉ። ግን እነኚህ ዕለት ዕለት የምናከናውናቸው በእግዚአብሔር ቤት ውስጥ ስንኖር ከለላ የሌላቸው ያልሆኑ ግን በእግዚአብሔር አጠቃላይ ሐሳብ ከለላ የተደረገላቸው ግን አድርግና አታድርግ ያልተባሉ ሐሳቦች በቤተ ክርስቲያን ውስጥ ሰዎች የመሰላቸውን ከሕሊና ነፃነት የተነሳ የመሰላቸውን ሲያደርጉ ያንን የቅድስና መለኪያ በማድረግ ሰዎችን ሲፈርዱና ሲነቅፉ ይታያሉ። ስለዚህ ዛሬ የማካፍላችሁ ሐሳብ አማኞች በግልጽ ባልተደነገጉ ጉዳዮች ላይ የነሱ የግል ምርጫና ነፃነት የቅድስና መለኪያ በማድረግ ሌሎችን እንዳይነቅፉ በሌሎቹ ነፃ ፈቃድ
በፍቅር በመተው ለአካሉና ለአንድነቱ መታነጽ እንዲተጉ ለማሳሰብ ነው። ለዚህ የሚረዳን ሐሳብ የሚገኘው ክፍሉ ሮሜ ምዕራፍ 14 ሙሉውንና የተወሰነ ሐሳብ ወደ ምዕራፍ 15 ይሻገራል። ሌላው ደግሞ የቆሮንቶስ መጽሐፍ ምዕራፍ 10 ላይ ነው። ሁሉንም በማንበብ ጊዜ አላጠፋም። ሮሜ ላይ ያለውን ግን ሐሳብ አነበውና ወደሚቀጥለው ሐሳብ እንሄዳለን። በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ፣ ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። አንተ በሌላው ሎሌ የምትፈርድ ማነህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው፣ ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናል፣ ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርን ያመሰግናል። ከኛ አንድስ እንኳ ለራሱ የሚኖር የለምና ለራሱ የሚሞት የለም ብዬ ወደ ቁጥር 13 ወርዳለሁ። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ፣ ይልቁንም ግን ለወንድም እንቅፋት ወይም ማሰናከያ ማንም እንዳይኖርበት ይህን ቁረጡ። በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄያለሁ ተረድቻለሁም። ነገር ግን ምንም ርኩስ እንዲሆን ለሚቆጥር ለእርሱ ርኩስ ነው። ወንድምህን በመብል ምክንያት የምታሳዝን ከሆንህ እንግዲህ በፍቅር አልተመላለስህም። ክርስቶስ ስለ እርሱ የሞተለትን እርሱን በመብልህ አታጥፋው። እንግዲህ ለእናንተ ያለው መልካም ነገር አይሰደብ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። እንግዲያስ ሰላምን የሚቆምበትን እርስ በርሳችን የምንተናነጽበትን እንከተል። በመብል ምክንያት የእግዚአብሔርን ሥራ አታፍርስ። ሁሉ ንጹሕ ነው፣ በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው። ሥጋን አለመብላት ወይም አለመጠጣት ወንድምህን የሚያሰናክልበትን አለማድረግ መልካም ነው ይልና ምዕራፍ 15 ላይ እኛ ኃይለኞች የሆንን ደካሞችን ድካም እንድንሸከም ራሳችንን ደስ እንዳናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ፣ ክርስቶስ ራሱን ደስ አላሰኝምና ይላል። በአዲሱ ትርጉም ይሄ 14 አንድ ላይ ያለውን እንዲህ ነው የሚለው፣ በእምነቱ ደካማ የሆነውን ሰው አከራካሪ በሆኑ ጉዳዮች ላይ በአቋሙ ሳትፈርዱ ተቀበሉት ይላል። እኔም ይህንን እንደ ርዕስ አድርጌ በአከራካሪ ጉዳዮች ላይ የመንፈስን አንድነት ለመጠበቅ ነፃነታችንን በፍቅር እንተው የሚል ነው። እንደምታውቁት በዚች ቤተ ክርስቲያን ውስጥ እንግዲህ ወደ አሁን ግማሽ ወር ነው የሚቀረው። ለዓመታት ያህል የመጨመር የሚል ሀሳብ እንደተማራችሁ ባለፈውም ወንድሜ ብርሃኑ ሲያወራ ሰምቻለሁ። አንዳንድ መልእክቶቹንም ሰምቻለሁ። በአገልግሎት መጨመር፣ እግዚአብሔርን በማወቅ መጨመር፣ እንዲህ የሚባሉ መልእክቶች ተላልፈዋል። ባለፈው ሳምንት ተምረናል። እግዚአብሔር አስተምሮናል። ደግሞ እግዚአብሔር ዛሬም ያስተምረናል። ይህንን ምለው ዝም ብዬ ሳይሆን ባለፈው ወንድማችን ብርሃኑ ያስተማረውን የሚያስታውሳለ? በሸለቆ ውስጥ ማመስገን መጨመር የሚል ነው። ታዲያ እግዚአብሔር ተናገረ አልተናገረም? ተናገረ። ከ4 ቀን በኋላ ነው አባታችን ያረፉት እና ያ ትምህርት ምንድን ነው የሚለው? በማይመች ሁኔታ ውስጥ ሆኖ እግዚአብሔር ማመስገን እና የኢዮብን ታሪክ አንስቶ ሲናገር ነበረ። ጸሎት ደግሞ የጸለየው ማን ነው?
ፓስተር ሳሚ ነበር የጸለየውና በማይመች ሁኔታ እግዚአብሔርን ማመስገን። ስለዚህ ያ ትምህርት የምንማራቸው ትምህርቶች አንድ ቀን የሚያሻግሩን ይሆናሉ። አንድ ቀን ከስህተት የሚመልሱን ይሆናሉ። አንድ ቀን ያጽናኑናል። ስለዚህ የምንማራቸው ትምህርቶች እንዲሁ በቀላሉ የሚታለፉ አይደሉም። የእግዚአብሔር ሰው ለመልካም ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማቅናት እና በጽድቅ ላለው ኑሮ ይጠቅማል ይላል። የምንማራቸው ትምህርቶች ከነኚህ ውስጥ ባንዱ ላይ ያርፋሉ። ዛሬም ይሄ የምንካፈለው ቃል አንዱ ነገር ላይ ይጨመር በተባለው ነገር ላይ ሁሉ ቦታ ላይ ይገባል ብዬ አስባለሁ። አሁን ያነበብነው ክፍል በመጀመሪያው ምዕተ ዓመት የተመሰረቱ ቤተክርስቲያኖች የገጠማቸውን ችግር የሚገልጽ ነው። በመጀመሪያው ምዕተ ዓመት የነበረው በተለይ ወንጌል ከኢየሩሳሌም ወደ አሕዛብ በሄደበት ጊዜ በአሕዛብና በአይሁድ መካከል የተፈጠረ ሐሳብ የተጻፈበት ነው እና ታሪኩ ምንድነው? እነኚህ ቤተክርስቲያናት በተለይ ወደ ከኢየሩሳሌም ወጣ ያሉት አብያተ ክርስቲያናት የሁለት ህዝቦች ውህድ ነው፣ የአይሁድና የአሕዛብ። ስለዚህ እነኚህ ሰዎች ሲመጡ የጌታን የኢየሱስ ክርስቶስን የማዳኑን ወንጌል ከማግኘታቸው በፊት የተዋቀሩበት ማንነት አሁን ለአዲሱ ለተቀበሉት ኪዳን በቀላሉ ለመቀበል የተቸገሩ ሰዎች ነበሩ። ሌላው ደግሞ ቶሎ ብሎ ነፃነቱን ያወጀ ነበረ። ስለዚህ እንደምታውቁት አይሁዳውያን የራሳቸው መቅደስ የነበራቸው፣ የራሳቸው ሕግ የነበራቸው፣ የራሳቸው ማህበራዊ ችግሮቻቸውን የሚፈቱባቸው ሕግ የነበራቸው ሰዎች ስለነበሩ ከአሕዛብ ጋር አብረው ሲቀላቀሉ የባህል እና የአስተሳሰብ ልዩነት ስለነበራቸው የዚህ አይነት ልዩነት መጥቶ በቤተ ክርስቲያን ውስጥ መከፋፈልን ፈጥሮ ነበረ። ይሄ በሐሳብ ብቻ ሳይሆን ክፉ የሚያደርገው ሁለት ወገኖች ናቸው። ስለዚህ ምን አለበት ማለት ነው? ዘረኝነት አለበት ማለት ነው። ብቻውን አይደለም እና ደግሞ ቀላል አይደለም። ስለዚህ በዛች ቤተ ክርስቲያን ውስጥ መከፋፈልን ፈጥሮ ነበረ። በዛች ቤተ ክርስቲያን ብቻ አይደለም፣ ደግሞ ቅድም እንዳልኩት ሁለተኛው ክፍል ያለው በቆሮንቶስ ነው። በቆሮንቶስ ቤተ ክርስቲያን ደግሞ እንደምታውቁት የንግድ ከተማ ስለነበረች የተለያዩ ቋንቋዎችና ባህሎች የሚንጸባረቁባት ከተማ ከመሆኑ አንጻር ብዙ አማልክት የሚመለኩባት ከተማ ስለነበረች በዚያ ደግሞ የነበረው ችግር ለጣዖት የተሰዋ ስጋ በመብላትና ባለመብላት መካከል የነበረ ጭቅጭቅ ነው እና ቅድም እንዳልኩት የሚበላው በማይበላው ላይ እየፈረደ ማለት ለራሱ ጽድቅን ያስቀመጠ ሰው እነኛ ስለበሉ ይፈርዳል፣ እነኛ ደግሞ ነገሩ የገባቸው ከእውቀት የተነሳ ሌሎችን ይንቃሉ። ስለዚህ በመካከላቸው የነበረው የመናቅና የፍርድ ሐሳብ ነበረ። ስለዚህ በመጀመሪያው ምዕተ ዓመት የነበረው ችግር እንዲህ አይነት መጽሐፍ ቅዱስ በግልጽ የተጻፈላቸው ሕጎች ብቻ ሳይሆኑ መሰረታዊ በሆኑ አስተምሮችና ዶክትሪኖችንም ችግር ነበረባቸው። ሁላችሁ ታውቃላችሁ። ቤተ ክርስቲያን በእንደዚህ አይነት ነገር ውስጥ እያለፈች የቀደሙት አባቶች በሐዋርያትም ዘመን የዛን የስህተት የኑፋቄ ትምህርት በትምህርታቸው እያሸነፉ እስከ ዛሬ ድረስ ይሄ ትምህርት ወደኛ እንዲደርስ፣ እውነተኛው ወንጌል ወደኛ እንዲደርስ ሆኗል። ግን ዛሬ የምንነጋገረው እነኛን የመሳሰሉ ትልልቅ ሐሳቦች ላይ መሰረታዊ በሆኑ ትምህርቶች ላይ ባሉ በተፈጠሩ ልዩነቶች ላይ ሳይሆን እንዲሁ በግራጫ ትክክለኛ በዚህና በዚህ ሂድ ብሎ ስርዓት ባልተቀመጠላቸው ሐሳቦች ላይ የተደረጉ ልዩነቶችን አሁን ያነበብናቸው። በእምነት የደከመው ሲል በክርስቶስ በማመን ያለውን እምነት መድከም አይደለም። እዚህ ጋር ግን ያመኑበት ይዘውት የመጡት ባክግራውንድ ለነሱ ያን ነገር ማድረግ እንደ እግዚአብሔርን እንደ ማክበር ስለቆጠሩት ሞቲቫቸው ከዛ የተነሳ ነው እንጂ በእምነት ስለደከሙ አይደለም። ይገባችኋል ሐሳቤ?
ስለዚህ ይሄ ሐሳብ እየተንከባለለ መጥቶ ዛሬም በዚች በ21ኛው ክፍለ ዘመን በምትገኘው ቤተክርስቲያን እንዲህ አይነት መለስተኛ የሚመስሉ ልዩነቶች አሉ። እነኚህ ልዩነቶች ጥቃቅን ይመስላሉ እንጂ አደጋቸው በጣም ትልልቅ ነው። ቤተክርስቲያንን የሚከፍሉ ናቸው። ልዩነቶች የሚፈጥሩ ናቸው። ለአገልግሎት እንቅፋት የሚሆኑ ናቸው። እና ዛሬ አንዳንድ ነገሮችን እናይና ተመልሰን ወደ ሮሜ እንሄዳለን። መጀመሪያ ችግሮቹ ምንድን ናቸው? የዚህ ዘመን የቤተ ክርስቲያን ችግር ምንድን ነው? እንደዚህ አይነት ግራጫ ያላቸው መስመር ያልተበጀላቸው ነገሮች ምንድን ናቸው? ይሄን ስል መጽሐፍ ቅዱስ ስለማናቸውም ነገር መልስ አለው። ግን አድርግና አታድርግ ተብሎ አይጻፍ እንጂ አጠቃላይ የመጽሐፍ ቅዱስ መርህ ግን ለሁሉም ነገር ገደብና አቅጣጫ እያስቀመጠ ብሄር ነው። በኋላ ላይ እንመለከታቸዋለን። አንደኛው በዚህ አስቸጋሪ ሆኖ የታየው የማህበራዊ ሚዲያ አጠቃቀማችን ነው። ምን እንጠቀም፣ እስከ ምን ድረስ እንጠቀም የሚለው ነገር ገደቡ ነፃነቱ የተሰጠው ለማን ነው? ለእኛ ነው። ስለዚህ በዚህ ዘመን ያለ ማህበራዊ ሚዲያ በቤተ ክርስቲያን ላይ ምንድን ነው ተጽዕኖ ብለን ስናይ እውነት ነው ብዙ የተለያዩ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች የሚንጸባረቅባቸው ይሁን እንጂ ደግሞ በዛው አንጻር ደግሞ መንፈሳዊ ነገሮች የሚተላለፉባቸው ሚዲያዎች አሉ። እሱም ብቻም አይደለም፣ ደግሞ እነኚህ ሴኩራል ዓለሙንም የሚናገሩ ሰዎች የቤተ ክርስቲያንም ጉዳይ ይዘው ደግሞ ይወጣሉ። አንዳንዶቹ የቤተ ክርስቲያን ውክልና የሌላቸው ግን ሲናገሩ ልክ የአንድ የቤተ ክርስቲያን ተቋም እንደተናገረ ተደርጎ በዶሚኔሽን መካከል እንኳን ልዩነቶች እስከሚፈጥሩ ድረስ ሚዲያው አስቸጋሪ የሆነ መጥቷል። እኛም ደግሞ ጣታችንን ጠቅጠቅ እያደረግን ደግሞ የምንሰጣቸው አስተያየቶች፣ የምንናገራቸው ነገሮች ያዩና ስማችንን እዛ ጋር የተመለከቱ ሰዎች፣ ፖስት የምናደርጋቸውን ያዩ ሰዎች በእኛ ደግሞ ይሰናከላሉ። ስለዚህ የት ጋ ነው ገደቡ የሚለው ነፃነቱ የተተወው ለእኛ ነው። የት ጋ እናቁም፣ ስንት ሰዓት ላይ እናቁም፣ የትኛውን ልመልከት የሚለው ነፃነቱ የተሰጠው ለእኛ ነው። ሌላው እየከፋፈለን ውስጥ ለውስጥ የሚያንገራግረን የአምልኮ ስርዓታችን ነው። የአምልኮ ስርዓቱ በሁለት መንገድ ነው። የሙዚቃ አጠቃቀማችንና ደግሞ ለአምልኮ የምናደርጋቸው እንቅስቃሴዎች እንደዚሁ ጎራ ለይተው ይታያሉ። እና የሙዚቃ መሳሪያዎቹ፣ ዘመናዊ መድረኮቹ እና ቢቶቹ እነኚህን ለአንዳንድ ክርስቲያኖች በተለይ ለቀደሙት ይሄንን ለመቀበል ይቸገራሉ። እና ቤተ ክርስቲያን በቃ ለዓለማዊ ነገር በሯን ወለል አድርጋ ከፍታለች የሚሉ በአንድ ወገን፣ ደግሞ የመጣውን ዘመን የሰጠንን ነገር ደግሞ ተጠቅመን እግዚአብሔር እናመልካለን፣ ይሄ የኋላ ቀር ምልክት ነው፣ የተቸነከረ ሰው ሐሳብ ነው የሚሉ ደግሞ በአንድ ወገን ደግሞ አሉ። ስለዚህ የትኛውን ነው የምንጠቀመው የሚለው ነገር ይሄም ያለው ነፃነቱ እኛ ጋር ነው። ስለዚህ ጥቅስ ሊጠቅሱላችሁም ይችላሉ። ድምፅ ባለው መሳሪያ ሁሉ እግዚአብሔርን እናመስግን ሊሉ ይችላሉ። እና መዝሙሩን በራሱ ልዩነት አለው። የድሮ መዝሙር፣ የአሁኑ መዝሙር የሚሉ እነኚህ በውስጣችን የምንነጋገርባቸው ነገሮች ናቸው። ስለዚህ እነኚህም ነገሮች በቤተ ክርስቲያን ውስጥ የተወሰነ የልዩነት መነሻ ሆነው ይታያሉ። ሌላው አለባበስ ነው። እና በቀደሙ ቤተ ክርስቲያን ሲሉ ነው የሰማሁት። በተለይ ወደ ኋላ ቅድ የሆነ ቀሚስ የለበሰ እንደውም ወንጌላውያኖቹ ውጭ ሆነው ይሰፉ ነበር ሲባል ሰምቻለሁ። አለባበሱ ከዚህ ከዘመናዊ ጋራና ከባህል ጋር በተነሳ በቤተ ክርስቲያን ውስጥ ልዩነቶችና አስተያየቶች ይሰጣሉ። ሁላችን እኮ ይሄ የምንሳተፍበት ነገር ነው። እና የሚለበሰው የፀጉር አሰራሩ፣ የምንጠቀምባቸው ሜካፖች እነኚህም በጣም አወዛጋቢ ሆነው ለቤተ ክርስቲያን የድሮና ያሁኑ የሚል ክፍፍል
ያለበት ነው። አንዳንዶቹ ይሄ ችግር የለውም የሚሉ አሉ። ሌሎቹ ደግሞ የለም ይሄ የወግ አጥባቂ ሀሳብ ነው፣ እኛ መታየት ያለበት ልባችን ነው እንጂ ውጪውን አይደለም ይላሉ። እግዚአብሔር ልብን ነው የሚያየው፣ ሰው ነው ፊትን የሚያየው ብለው ደግሞ ጥቅስ ጠቅሰው ያንን ሀሳባቸውን ደግሞ የሚያጠናክሩ ሰዎች አሉ። እቺም በመካከላችን ያለች መሰረታዊ ነገር አይደለም፣ ግን መሰረታዊ ነገር ሆኖ የሚያነጋግረን ነው። ሌላው ውዝዋዜያችን ነው። በጭብጨባው ይሁን በውዝዋዜያችን ይሁን ፉጨቱ አለ። እነኚህን ነገሮች ለመቀበል የሚከብዳቸው ሰዎች አሉ። ሌሎቹ ደግሞ በቃ እግዚአብሔርን እና የሚልኮል ሀሳብ ይመጣል እና ዳዊት እንደዚህ ያደረገ ተብሎ ይደረጋል። ሌሎች ደግሞ ስጋት ያላቸው አባቶች ደግሞ የለም ይሄ ነገር ስርዓት ቢይዝ ጥሩ ነው የሚሉ ደግሞ በሌላ ወገን አለ። ግን በአንድ ቤት ውስጥ ሆነን ግን በተለያየ ሀሳብ ውስጥ ደግሞ እየተነጋገርን እንዳለ ግን ማሰብ አለብን። ሌላኛው በዓላቶች ናቸው። በዓላቶቹ ዓለም አቀፍምና አገራዊ ሊሆኑ ይችላሉ። አሁን ያው ትናንትናም ጋሽ ተሼ ሲያስተምረን የተናገረው ዓለም ወደ አንድ ነገር እየመጣች ስለሆነ የዚህም ሀገር በዓል ሀገራችን ይከበራል። እኛም ደግሞ እዚህ ሀገር ስላለን አንዳንድ በዓላቶች እናከብራለን። የአባቶች ቀን፣ የእናቶች ቀን እና የታንክስጊቪንጉን እኛ ለምስጋና፣ እንደገና ደግሞ የባላንታይኑን እኛ ደግሞ የባለትዳሮች ቀን ብለን ለውጠን እያመለክናል። ይሄን ደግሞ የማይቀበሉ ሰዎች አሉ። ይሄ ቤተ ክርስቲያን ባህሉ አይደለም፣ ከየት ነው ያመጣችሁት? መነሻው የሌላ እንትን ነው ብሎ የማያከብሩ የአባቶችን እንኳን የእናቶችንም ቀን የማይቀበሉ በመካከላችን አሉ። ደግሞ ሌላው የለም እኛ ቀኑን እንጠቀምበታለን፣ ትምህርት እናስተምርበታለን፣ ምንም ችግር የለውም ደግሞ የሚሉ ደግሞ አሉ። እና እንዲህ አይነት ፕሮግራሞች ሲካሄዱ አይነግሩንም እንጂ የሚቀሩ አሉ። በግልጽም ደግሞ የሚናገሩ ሰዎች አሉ። እነኚህ በውስጣችን አሁን በዘመናዊ ቤተ ክርስቲያን ያሉ ልዩነቶች ነው። እነኚህ አሁን ዋናውን ይሄ ትላልቁ መሰረታዊ የሆነ የክርስትና ትምህርቱን እሱን አላነሳውም። እሱ ደግሞ ሌላ ነገር ነው። ሌላው በጣም አደገኛው የጎሳና የዘር ፖለቲካ ነው። ይሄ በጣም አደገኛ የሆነ ቤተ ክርስቲያንን በጣም ያስቸገረ የምድራችን ፖለቲካ ያለ ከልካይ ገብቶ ያስቸገረን ነገር ነው። በቀደሙት ጊዜያት አንዳንዶች ከቤተ ክርስቲያን የሄዱ የኮበለሉ ለጸሎት ሁሉ የማይመች ነገር የሆነበት ዘመን ነበረ እና አብሮ ለማገልገል አብሮ ለመጸለይ ፈተና የሆነበት ነው። ይሄ ዘሩ ከባድ ነው። እንኳን እኛን አይደለም በጣም ትልቅ መዋቅር አላቸው፣ የጠነከረ አንድነት አላቸው የሚባሉትን ሌሎች የሃይማኖት ተቋማት እንኳን የሰነጠቀ ሀሳብ ነው። ስለዚህ ይሄ በጣም አደገኛ ነው። ስለዚህ ፖለቲካን እስከት ድረስ ነው የምንሄደው እና ሕግን ፍትህን ለመጠበቅ በሚል ሰበብ የራሳችንን ሀሳቦች ይሄ ሀሳብ ቀላል ያልሆነ ሀሳብ ብዙዎችን ከመስመር ያስወጣ ጉዳይ እንደሆነ ሁላችሁም ታውቃላችሁ። የእግዚአብሔር ወንጌል በሚነገርበት አንደበት ሌሎች ነገሮች ሲነገሩ እየተናገር እንግዲህ ግልጽ ነው የምንነጋገረው አይደለም። እንዲህ አይነት ችግሮች ያሉበት ዘመን ነውና ይሄ በጣም ተጽዕኖ ግን ስለዚህ ነገር መጽሐፍ ቅዱስ እንዲህና እንዲህ ብሎ አልጻፈልንም። ግን ከለላዎች ግን አሉ፣ በኋላ እናያቸዋለን። ታዲያ እንደነዚህ ያሉ ችግሮች ለቤተ ክርስቲያን አደጋ ከሆኑ እኔ ጥቃቅን የምንላቸው በግራጫ የምናያቸው ነገር እንዲህና እንዲህ አታድርጉ የተባለው ነገር ታዲያ ምንድነው መፍትሄያቸው የሚለው ነገር እንግዲህ ወደ ሮሜ መጽሐፍ እንመለሳለን። ሮሜ መጽሐፍ
የሚለው በእምነት የደከመውን ተቀበሉት ነው የሚለው አንደኛው። እዚህ ጋር ያለው ሐሳብ የሚበላ የማይበላው ላይ ምን አይበል ነው የሚለው፣ አይፍረድ። የማይበላው ደግሞ የሚበላው በማይበላው ላይ ደግሞ ምንድነው የንቀት ሐሳብ። እዚህ ጋር የእውቀት ልዩነት ስላለ ነው። ቅድም የመጡበት ባክግራውንድ ችግር ስለሆነ እዚህ ጋር ጳውሎስ የሚለው ምንድነው በእምነት የደከመውን ምን ማለት ነው ተቀበሉት ነው። ስለዚህ እኛ እዚህ ጋር መቀበል ነው ያለብን። ግን ደግሞ ጥያቄ መጠየቅ አለብን። ታዲያ እነኚህ ሰዎች በቃ ከስጋ ተለይተው መኖር አለባቸው የሚል ጥያቄ ልትጠይቁ ትችላላችሁ። ሐሳቡ መቼስ ወደ መዳን ቅስፈታዊ ነው። በህይወት መኖር ደግሞ ቀስ በቀስ ለውጥ የሚያመጣ ስለሆነ ችግሩ እነኚህ ሰዎች ሳይበሉ ይቆዩ አይደለም የጳውሎስ። ግን ለተፈጠረው ችግር ተቀብለን በፍቅርና እውነትን በመግለጥ እነኚህ ሰዎች በትምህርት እየጣሉት ይሄዳሉ እንጂ ትክክል ነው አይደለም። ሁለቱንም ጳውሎስ ሁለታችሁም ልክ አይደላችሁም፣ መፈራረድ የለባችሁም፣ መናናቅም የለባችሁም። ስለዚህ ያወቀው ያንን የማያውቀውን ለማስረዳት መሞከር ነው እንጂ በንቀት ማየት የለበትም የሚል ሐሳብ ነው እንጂ እነኚህ ሰዎች ትክክል ናቸው ማለቱ ግን አይደለም። ሁለተኛው እንዲህ አይነት ነገሮች ለወንድም መሰናክል ያመጣሉ። እንግዲህ ከዛሬ ጀምሮ እርስ በርሳችን ምን አንበል፣ አንፈራረድ። ይልቁንም ግን ለወንድም እንቅፋት ወይም ማሰናከያ ማንም እንዳያኖርበት ይህንን ቁረጡ ይላል። ስለዚህ የምናደርጋቸው ነገር ምንም እንኳን በአዲሱ ኪዳን የተሰጠን ነፃነት ቢኖርም ወንድሜ የሚሰናከልበትን ነገር እኔ ማቆም እችላለሁ፣ እሱ ማድረግ ባይችል። ምክንያቱም ነፃነቱ እኔ ጋር አለ። እኔ በመተዌ የምጎዳው ነገር የለም። ስለዚህ ወንድማችንን የሚያሰናክለው ከእውቀት ማነስ የተነሳ ወንድሜ የሚሰናከል ከሆነ የሚጠቅመኝንም ነገር መተው አለብን የሚል ሐሳብ አለ። ግን በሁለት ሐሳቦች ላይ ግን ጳውሎስ የጠቀሳቸው ሐሳቦች ግን ልቤን ገዝተውታል። አንደኛው የሚለው ለእናንተ ያለው መልካም ነገር እንዳይሰደብ የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። እነኚህ ሰዎች እየተጨቃጨቁ እንዲኖሩ አይደለም የጳውሎስ ሐሳብ። ሐሳባቸውንና አቅጣጫቸውን ቀይረው ክርስቶስ ወደ ምድር የመጣበትን የእግዚአብሔርን መንግሥት ሐሳብ እንዲያስቡ አቅጣጫቸውንና ሐሳባቸውን እንዲቀይሩ እዚህ ጋር ይነግራቸዋል። በቃ ከዚህ በኋላ ማድረግ ያለባችሁ ስለ መብልና ስለ መጠጥ እየተከራከራችሁ እንድትቆዩ ሳይሆን የእግዚአብሔርን መንግሥት ሐሳብ እንድትነጋገሩ ነው የሚያስፈልገው ብሎ እዚህ ጋር የእግዚአብሔር መንግሥት ጽድቅና ሰላም ናት እንጂ መብልና መጠጥ አይደለችም ብሎ እሳቢያቸውን ሁሉ ወደ እግዚአብሔር መንግሥት እንዲያተኩሩ ይነግራቸዋል። ሌላኛው በመብል ምክንያት የእግዚአብሔርን ሥራ አታፍርስ የሚለው ነው። ለዚህ የሚረዳኝን የኤፌሶን መጽሐፍ ምዕራፍ 2ን ላንብብና ከዛ የተወሰነ ሐሳቦች እንወስዳለን። ለምን እንደማነበው ቀድማችሁ የምትረዱ ሰዎች ያላችሁ ይመስለኛል። ከቁጥር 11 ጀምሮ ላንብበው። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ እጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ምናችን ነው ይላል? ሰላማችን ነውና ሁለቱን ያዋሃደ
በአዋጅ የተነገሩትንም ትእዛዛት ግሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ስለዚህ የጌታችን የኢየሱስ ክርስቶስ ወደዚህ ምድር መምጣት እግዚአብሔር በልጁ በኩል እነኚህን ሁለቱን የተለያዩ አሕዛብና አይሁድ በባህልም በምንም ሊገናኙ የማይችሉት አንዱ አንዱን የሚንቅበትን ሐሳብ በልጁ በጌታችን በኩል የምሕረት ድልድይ ሰርቶ ያገናኛቸውን እነኚህ ሰዎች የእግዚአብሔርን ሥራ ምን እያደረጉ ነው? በዚህ ወሳኝ ባልሆነ ነገር የእግዚአብሔርን ሥራ ምን እያደረጉ ነው? እያፈረሱ ነው። ስለዚህ ልክ አይደላችሁም። እንደገና ያንን የጥል ግድግዳ እንደገና ለመትከል አትሞክሩ። ወደ እግዚአብሔር መንግሥት ሐሳብ ተመለሱ እና እግዚአብሔር የሰራውን የጽድቅ ሥራ በእናንተ መብልና መጠጥ ልታፈርሱት አይገባም ነው የሚላቸው። ስለዚህ ይህ ሁለቱ ሐሳብ በጣም ይገዛኛል እና ቀላል ናቸው የምንላቸው ለእኛ ነፃነት የተተዉ ሐሳቦች ዋናውን የእግዚአብሔርን ሐሳብ ሲያፈርሱና በክርስቶስ ያገኘውን ወንድማችንን ነፍሱ ስትጠፋ ማየት ይሄ ከባዱ ነገር ነው። ስለዚህ በመብል ምክንያት የእግዚአብሔርን ሥራ አታፍርስ ይላል። ስለዚህ ጥቃቅን ናቸው በምንላቸው ጉዳዮች ላይ የወንድማችንን ጤንነት፣ መንፈሳዊ ጤንነት እኛ በፍቅር ነፃነታችንን በመተው ወንድማችንን ገንዘብ ማድረግ ይገባናል ማለት ነው። ሌላው እነኚህ ጳውሎስ የሰጠን አባታዊ ምክር እንዳለ ሆኖ ቅድም በዛኛውም ዘመን በዚህ በአዲሱ ዘመን ያለው ችግር እንዲሁ በቃ ግራጫ ላይ ነው ያለው፣ ለእኛ ነፃነት የተተወ ነው ብለን እንደ ልባችን መሆን አለን ወይ የሚለው ነገር አጠያያቂ ነገር ነው። ታዲያ ምንድን ነው የምናደርገው? የት ጋ ነው ልካችንን የምናውቀው? እንዴት ነው ቅድም የጠቃቀስናቸውን ነገሮች እንዴት አድርገን ብንጠቀም የመንፈስን አንድነት ጠብቀን በቤተ ክርስቲያን ውስጥ በምድር ላይም እንዴት እንኖራለን? ምንድን ነው መለኪያው የሚለውን ሐሳብ ደግሞ እንመለከታለን። እንግዲህ ቅድም እንደተናገርኩት መጽሐፍ ቅዱስ ዋና ዋና በሚባሉ መሰረታዊ በሆኑ ዶክትሪናል በሆኑ ነገሮች ቀጥተኛ ሐሳብ ቢኖረውም እንኳን በዚህ ላይም ደግሞ ካተረጓጎም እና ከሌሎች ምክንያቶች የተነሳ እንትኑ ይጠፋል ማለት አይደለም። በግልጽ ስለተጻፈ ልዩነቶች አሁንም እየተነሱ ያሉበት ሁኔታ አለ። ቅድም እንዳልኩት አሁን የምናየው ግን ለእኛ የህሊና ነፃነት በተተው እኛ ገደብ ልናደርግባቸው ነፃነት በተሰጠን ነገር ላይ እንዴት ነው ሚዛን ጠብቀን ከሌሎች ወንድሞቻችን ጋር ያለምንም ችግር፣ ያለምንም መነቃቀፍ፣ ያለምንም መፈራረጅ ልንኖር የምንችለው? ወደ አንድ አስተሳሰብ፣ ወደ አንድ ምልከታ አንድ ባንሆንም ግን ተስማምተን ልንኖርበት የምንችልበትን ሐሳብ እንዴት ነው ማድረግ ያለብን የሚለው በግልጽነት ባልተጻፉ ሐሳቦች ላይ አቋም ከመውሰዳችን በፊት ውሳኔ ከማድረጋችን በፊት የምንጠቀምባቸው ወደ 4 የሚሆኑ እናንተ ልትጨምሩበት ትችላላችሁ። እኔም ከተማርኩት ነው የምናገረው። የመጀመሪያው አንድ ነገር ከመወሰናችንና ከማድረጋችን በፊት መቼስ የህሊና ነፃነት የተሰጠን የመሆን እና የማድረግ የነፃነት ነው። እንደፈለገው ሆናለሁ፣
ወይንም ደግሞ እንደፈለኩ አደርጋለሁ ነው አይደለም ነፃነት። ግን ነፃነታችን የክርስትና ነፃነታችን ግን እንኳን የኛን የቤተ ክርስቲያን ነፃነት አይደለም በውጭም ያለው ሴኩራል ዓለሙ ሁሉን ነገር በገደብና የሆነ ማሰሪያ እያደረገ ነው የሚሰጠን እና በቀደመው በኮሙኒዝም ዘመን ሁለት መከራከሪያና ሰዎች ሲያፋጅ የነበረው ዲሞክራሲ በገደብና ዲሞክራሲ ያለ ገደብ የሚሉ አጨቃጫቂ ጉዳዮች እንደነበሩ አስታውሳለሁና ያልተገደበ ነገር ስርዓት አልበኝነትን ያመጣል። ስለዚህ ሁሉን ነገር እኛ በማይገባን ነገር ሁሉ ነገር ከለላ ተደርጎበታል። በዚህ ምድር ስንኖር ጎረቤታችን ላይ እንደፈለገ ስፒከር ከፍተን አንጮህም። ገደብ አለው አይደለም ሁሉ ነገር እና የተቀመጠልን ነገር አለን። ግን እኮ ቤቱን ተከራይተን የምንኖረው እኛ ነን። የፈለግነውን ነገር ግን ልናደርግ አንችልም። በእግዚአብሔር ቤት ውስጥም ይሄው ሐሳብ ይሰራል። አንደኛው ለራሳችን ለግል መንፈሳዊ እድገት የወሰንኩትን ውሳኔ ወይንም የማደርገው ነገር ይጠቅማል ወይ የሚለውን መጠየቅ ነው። ምክንያቱም መንፈሳዊ ህይወት አንደኛ ወደ ውስጥ ነው፣ ሁለተኛ ወደ ጎን ነው፣ ሶስተኛ ወደ ላይ ነው። ስለዚህ የመጀመሪያው ውስጣችን ለኛ የወሰነው ውሳኔ የምንከተለው ሐሳብ ለኛ ይጠቅማል ወይ? የህሊና እረፍት ይሰጠናል ወይ? የመንፈስ ቅዱስ ወቀሳ የለብንም ወይ የሚለውን መጠየቅ ይኖርብናል። ስለዚህ አንደኛ ቆሮንቶስ ምዕራፍ 10:23 ላይ እንግዲህ መጽሐፍ ቅዱሳዊ መርሆች ነው አሁን እንግዲህ እየተነጋገርን ያለ ነው። ቅድም አልተጻፈም እንዳንል መርህ ግን አለ። የሚለው ምንድነው? ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም አይጠቅመኝም ይላል። ስለዚህ ሁሉ ስለተፈቀደ ሁሉን አናደርግም፣ የሚጠቅመንን እንወስዳለን። አሁን ለጤናችን ስንል ከሚበሉ ነገሮች እየመረጥን ነው የምንበለው አይደለም? ለነፍሳችንም የፈለግነውን ነገር አናደርግም። ለመንፈሳዊ ህይወቴ ይጠቅማል ወይ? ለነፍሴ ይጠቅማል ወይ? ለዛ ብቻ አይደለም ለምድራዊ ኑሮዬ ይጠቅማል ወይ ብለን ይህንን ጥያቄ ለራሳችን መጠየቅ አለብን። እና ለስጋዊ ነገር መስራት ለጥቂት ጊዜ ይጠቅማል፣ ለጥቂት ጊዜ ይጠቅማል የሚል ባለፈው እኔ አልነበርኩም፣ ወጣችሁ ነበር አይደል? እና ያቺ ለጥቂት ጊዜ ነው። ግን እግዚአብሔርን መምሰል ግን ለአሁንና ለሚመጣው። ስለዚህ ይሄኛው ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም በሚል መርህ የኛን የተሰጠንን ነፃነት በዚህ ውስጥ ቼክ ማድረግ አለብን፣ መጠየቅ አለብን፣ መመርመር አለብን። ሌላኛው ቅድም እንዳልኳችሁ ወደ ጎን ደግሞ የሚያስከትለውን ተጽዕኖ ቅድም ሐዋርያው ጳውሎስ ወንድማችን እንዳይሰናከል ያለበት ሐሳብ ማለት ነው። ሌሎች በዙሪያችን ያሉ አማኞች ማህበራዊ ትስስር ካለን ከቤተሰባችን ከጓደኞቻችን ሊሆን ይችላል። እነኚህን ሰዎች ያንጻቸዋል ወይ? የኔን ነፃነት የሌላውን ወንድሜ ህሊና ይጎዳል ወይ የሚለውን ጥያቄ መጠየቅ አለብን እንጂ እንደፈለገን እኛ ደስ ስላለ ማድረግ የለብንም። ስለዚህ ሁለተኛ ቼክ የምናደርገው ከአጠገባችን ወይም ደግሞ አብረውን ከሚያመልኩ ወንድሞች ጋራ የማደርገው ውሳኔ ይጠቅማቸዋል ወይስ ይጎዳቸዋል የሚለውን ማሰብ አለብን። ይሄም መጽሐፍ ቅዱሳዊ መርህ አለው። ሁሉ ተፈቅዶልኛል፣ ሁሉ ግን አያንጽም ይላል። ስለዚህ የተሰጠን ነፃነት ሁሉ የሚያንጸን አይደለም ማለት ነው። ስለዚህ በዚህ ቃል እና ደግሞም
ቆሮንቶስ ምዕራፍ 8:9 ላይ ነገር ግን ይህ መብታችሁ ለደካሞች ማሰናከያ እንዳይሆን እና እያንዳንዳችሁ ለባልንጀራው የሚጠቅመውን እያየ እንዲያደርግ በሌላም ስፍራ ላይ እንደዚሁ ይናገራል። እዚህ ጋም ቅድም ባነበብነው ቃል ውስጥም ይሄው ሐሳብ ተነግሮናል። ስለዚህ ወደ ጎን ደግሞ ማየት አለብን ማለት ነው። ቅድም ያየናቸው ነገሮች ሁሉ የሚፈተሹት በእነኚህ አሁን ሁለት መፈተሻ። ሌላኛው ደግሞ ለሕይወት ምስክርነት ይጠቅማል ወይ? የቤተ ክርስቲያንን ገጽታ ያበላሻል ወይ? ለታላቁ ተልእኮ ችግር ይፈጥራል ወይ ብለን ደግሞ ማየት አለብን። ቅድም እንዳልነው ከዚች ቤተ ክርስቲያን ወጥተን ምስክርነት ስንሰጥ ሰዎች የመጀመሪያ የሚያዩት የምናነበውን የእግዚአብሔር ቃል አይደለም፣ የእኛን ሕይወት ነው የሚመለከቱት። አሁን ቅድም ባልኳችሁ የቤተ ክርስቲያን ችግር በሆነው በሚዲያ የተነሳ አሁን ሽታችን እየተበላሸ ሰዎች የእኛን የምንናገረውን ወንጌል እውነት ስላልሆነ አይደለም፣ ከኛ ባህሪ የተነሳ ለመቀበል እየተቸገሩ ነው። ገና ስትነግሯቸው የሚጠቅሱላችሁ የሰዎች ሕይወት የሆነ ነገር ያመጣላችሁና ከነሱ ጋር አብሮ ለመነጋገር ያስቸግራል። ስለዚህ ለወንጌል እንቅፋት ነው ወይ የሚለው መጠየቅ አለብን። ሚዲያ ስናዳመጥ ስናደርግ፣ ቅድም ያለው ነገር ስናመልክ፣ እነኚህ ነገሮች ሌሎችም ሊሆኑ ይችላሉ ስናደርግ እነኚህ ነገሮች በሕይወታችን ቼክ ማድረግ አለብን። እንግዲህ ቀስ ብዬ ደረጃ በደረጃ ነው የመጣሁት። አሁን ዋነኛው አለ። ለእግዚአብሔር ክብር ይሆናል ወይ? እግዚአብሔር በምናደርገው ነገር ደስ ይለዋል ወይ የሚለው የቅድሙን ጥቅስ አልሰጠኋችሁም። ሰውን ደስ እንዳሰኝ በአይሁድ በግሪክ ሰዎች ለእግዚአብሔር ቤተ ክርስቲያን መሰናከያ አትሁኑ የሚል ቃል አለ። ስለዚህ የምናደርገው ነገር ሁሉ ለእግዚአብሔር ቤተ ክርስቲያን ማሰናከያ የሚያስቀምጥ መሆን የለበትም። አሁን የዚህ የእግዚአብሔርን ክብር ይሆናል፣ እግዚአብሔርን ደስ ያሰኛል የሚለው ነገር የሁሉ ነገር መጠቅለያ ነው። እኛን የሚጠቅመን ሆኖ ወንድማችንንም የማያሰናክለው ሆኖ ግን እግዚአብሔር ደስ የማይሰኝበት ከሆነ ነገር ፈረሰ። ለእኛ የሚጠቅም ከሆነ ለወንድሜ የማይጠቅመው ከሆነ ማሰናከያ ሆነ። ስለዚህ እነኚህን ስቴፖች እየጠየቅን ከመጣን እነኚህ መጽሐፍ ቅዱስ አንድና አንድ ሁለት ነው ብሎ በግልጽ ያልጠቀሳቸው ነገሮች ወደ አንድነት ያመጡናል። እይታችንን ይቀይሩታል። ወደ አንድ ሐሳብ ያመጡናል። ባንስማማም እየተቀባበልን እንድንኖር ይረዱናል። ስለዚህ ወንድሜ አንድ ነገር ሲያደርግ ከዚህ ከዋናው እንትን ጋር የማይሄድ ከሆነ ተቀብዬው ልኖር ይችላለሁ። ስለዚህ አስተሳሰባችንን ያቀራርበናል። ችግሮቹን ግን ማጥፋት ግን አንችልም። ይመጣሉ ችግሮቹ። ከዘመን የተነሳ ከሌላው ተጽዕኖ የተነሳ ችግሮቹ መምጣታቸው አይቀርም። ግን ችግሮቹን የምንፈታባቸው ነገሮች ግን እነኚህ መለኪያና መጠበቂያዎች ካሉ ቤተ ክርስቲያን ሰላም ትሆናለች፣ ወደ እግዚአብሔር ሐሳብ ያመጣናል። ስለዚህ በእነኚህ መጠበቂያዎች ራሳችንን ቼክ እያደረግን ሰላማዊ የሆነ መነቃቀፍና መፈራረድ የሌለበት መንፈሳዊ ሕይወት እየኖርን የቤተ ክርስቲያንን አንድነት በመጠበቅ ከወንድማችን ጋር አብሮ በመኖር ቤተ ክርስቲያንን የምናገለግልበት ሰላማዊ የሆነ ከባባዊ ነገር ለመስራት ሁላችን የተዘጋጀን እንሁን። ይህን አንብቤ እጨርሳለሁ። እንግዲያስ ሰላም የሚቆምበትን እርስ በርሳችን የምንተናነጽበትን እንከተል። ደግሜ ላንብበው። እንግዲያስ ሰላም የሚቆምበትን
እርስ በርሳችን የምንተናነጽበትን እንቀበል። እኛ ኃይለኞች የሆንን የደካሞችን ድካም እንሸከም፣ ራሳችንን ደስ እናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን በመጥቀብ ባልንጀራችንን ደስ እናሰኝ። ክርስቶስ ራሱን ደስ አላሰኘምና። ስለዚህ ለራሳችን ደስታ ሳይሆን ያገኘነውን መብት ለወንድማችን ስንል በፍቅር ሕግ እየተውን ሰላማዊ የሆነ አየር በቤተ ክርስቲያን እንዲሰፍን እናድርግ። አንድ ሀሳብ ፐርትስ ሚልዲኒየስ የተባለ የጀርመን የባፕቲስት ስነ መለኮት ምሁር የሀሳቡን ሌሎችም ተናገሩት ይላሉ፣ ግን በአብዛኞቹ በዚህ ይስማማሉ። እንደዚህ ይላል: በዋና ጉዳዮች ላይ አንድነት፣ አከራካሪ ወይም ሁለተኛ ጉዳዮች በሆኑ ላይ ነፃነት፣ በሁሉ ላይ ፍቅር። ስለዚህ ነፃነታችን በፍቅር ይገዛል። ይሄ እንግዲህ በዋና ጉዳዮች የሚባሉት ክርስትናን ክርስትና በሚያሰኙ የእምነት ዶክትሪኖች ላይ ፍጹም የሆነ አንድነትና አንድ አቋም መያዝ አለብን ማለት ነው። አከራካሪ በሆኑ ወይም ሁለተኛ ጉዳዮች ላይ ነፃነት፣ ለደህንነት ወሳኝ ባልሆኑ መጽሐፍ ቅዱስ በማይከለክላቸው ወይም ስርዓት ባላስቀመጥላቸው የአምልኮ፣ ያለባበስ እና የቤተ ክርስቲያን አስተዳደር እነሱን ከነፃነት ጋር ነፃነቱ ቅድም ባልኳችሁ ነጥቦች ተገድበው ማለት ነው እና በሁለቱም ጉዳይ ላይ ማሰሪያው በማናቸውም ሁኔታ ላይ በሀሳብ ባንስማማ እንድንስማማ የሚያደርገንን የእግዚአብሔርን የፍቅር ሕግ በመከተል ለቤተ ክርስቲያን አንድነት እንቁም። ተባረኩ። ፓስተር ይጸልይልናል።